የጸሎት ጥሪ ለዘማሪ አቦነሽ አድኖ ተወዳጇ የቤተክርስቲያን ዘማሪ አቦነሽ አድኖ እናቴ ታማብኛለች እና ከቷ ይቀየርን ባሰተኛ ኢየሱስ ደስታችን ማለቅሶ ድረሷት ነው የምንለው። ለምን እንደተቃጠለ ልንገራችሁ። ተው ለቅሶ አይለቀስም፣ ነውር ነው። ታቦት ፊት ምስጋና ልልታ ነው እንጂ እንባ የለም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ እኔ አለሁ እግዚአብሔር ይመስገን። ያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። ትዛችሁ ኦርቶዶክሳውያን በዛሬው ቪዲዮ እንግዲህ የምንመለከተው በትናንትና ዕለት የተቃጠለው የእናታችን የቅድስት አርሴማ ቤተክርስቲያን አስመልክቶ የደብሩ ስብከተ ወንጌል ኃላፊ መግለጫ ሰጥተዋል። መልእክቱን ማስደምጣችሁ ይሆናል። ለምትችሉ በአዲስ አበባ ዙሪያ ያላችሁ ኦርቶዶክሳውያን ሁላችሁም መልእክቱን ሰምታችሁ በደብሩ ላይ ድረሱ፣ ቦታውን ጎብኙ። መልእክት ተላልፏል። እንደምንም ብላችሁ ሰዓታችሁን ቢሆን አመቻችታችሁም ቢሆን ቤተክርስቲያን ናት እንግዲህ የጭንቅ ቀን ማረፊያችን መሰብሰቢያችን ናትና እንዲሁም ደግሞ ከደዌ ዳኛ ካልጋ ቁራኛ የምትጠብቀን ይቺ ቅድስት ቤተክርስቲያን ናት የምትፈውሰንና መልእክቱን ሰምታችሁ በቦታው መድረስ የምትችሉ በቦታው እንድትደርሱ ከወዲሁ ጥሪ ማስተላለፍ ወዳለሁኝ። የአዲስ አበባ ሀገረ ስብከት ሊቃነ ጳጳስ ተገኝተው ያስተላልፉት መልእክት አለ፣ ማስደምጣችሁ ይሆናል። ሌላኛው በጣም የምንወዳት የምናከብራት ዘማሪ አቦነሽ አድነው የቀድሞ አርቲስት አቦነሽ እንግዲህ ከዚህ ቀደም ህይወቷ አርቲስት እንደሆነች ሁላችሁም ታውቋታላችሁ። በአሁኑ ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን በዘማሪ ያገለገለች ያለች በጣም የምንወዳት የምናከብራት ዘማሪ አቦነሽ በጠና ታማለች። በአሁኑ ሰዓት እንግዲህ ጽኑ ሕሙማን ክፍል እንደምትገኝ ልጅቱ ለመላው አድናቂዎቿና ወዳጆቿ ለኦርቶዶክሳውያን መልእክት አስተላልፋለች። በጸሎት እናቴን አስቡልኝ ብላለች። እንግዲህ የማታውቋት ዘማሪት አቦነሽ ማናት የሚለውን አንድ ቪዲዮ አሳይቻችሁ መረጃውን የምንሰማ ይሆናል። ወደ ቪዲዮ እንሂድ። ቪዲዮን ላይክ እያደረጋችሁ ጀምሩት። አዲሱ መዝሙሬ ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ እያለ በዲያቆን መኩሪያ ጉግሳ ተደርሶ በአንተነህ ክራር ዜማው የተሰራው ያ ዝነኞቹ በጣም ጎበዞቹ ባለጸጋዎቹ የግጥምና የዜማ ደራሲዎች የደረሱት እኔም ደግሞ ከብዙ ጊዜ ደክሜበት ኢትዮጵያ ድረስ ሄጄ የተቀረጽኩት ዜማ ነው። እባካችሁን የዘማሪት አቦነሽ አድነው የሚለው ቻናል ላይ ገብታችሁ ተመልከቱት። እስኪ አዝማችሁን ልበልላችሁ። ቀለሙ ኢየሱስ ነው እንዳያችኋት ነው ዘማሪ አቦነሽ የምትባለው እንግዲህ ይቺ ናት። ያው በብዛት ኦርቶዶክስ የሆናችሁ መዝሙር የምትሰሙ ታቋታላችሁ። በአርቱም ዘርፍ ላይ ብዙ አመት ቆይታ ስለነበረ ብዙም አዲስ አትሆንባችሁ ብዬ አስባለሁ። ይህ መልእክት እየተላለፈ ያለው ለመላው ኦርቶዶክሳውያን ነው። በጸሎት አስቧት። እግዚአብሔር ይማርሽ። በራት ኦርቶዶክሳዊ ሁላችሁም በጣም እጅግ የምንወዳት ዘማሪ እህታችን ናት። እንግዲህ አሉ ከምንላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አገልጋዮች መካከል አንዷ እሷ ናት። እጅግ የሚወደዱ ዘማሪዎች ነው እንደሰማችሁት የሚዘምራቸው መዝሙሮች እና ሁላችሁም በጸሎት አስቧት ማለት ወዳለሁ። ልጇም ይህ መልእክትን ያስተላለፈች ያለችው። እስኪ ወደ ልጇ እንሂድ። በመስኮቶቿ ላይ እርሱን ትሰብካለች። ግን እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት።
ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። የጸሎት ጥሪ ለዘማሪ አቦነሽ አድነው። ተወዳጇ የቤተ ክርስቲያን ዘማሪ አቦነሽ አድነው መታመሟን እንግዲህ ልጇ በማህበራዊ ሚዲያ ላይ ገልጻለች። በአሁኑ ሰዓትም እንግዲህ ቀዶ ጥገና ላይ እንዳለችና መላው ኢትዮጵያ ሕዝብ በጸሎት እንዲያግዛት ጥሪ አቅርባለች። ኦኬ ኦርቶዶክሳውያን እንደሰማችሁት ነው መረጃውን። የምትችሉ ኦርቶዶክሳውያን ሁላችሁም በጸሎት አስቧት። እግዚአብሔር ይማራት። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ይማራት እናታችን። አይ ለቅሶ ነው። ለምን እንደተቃጠለ ልንገራችሁ። ስሙ ይበደም። ተው፣ ለቅሶ አይለቀስም፣ ነውር ነው። ታቦት ፊት ምስጋና እልልታ ነው እንጂ እንባ የለም። እግዚአብሔር ይባርካችሁ። ለምን እንደተቃጠለ ልንገራችሁ። መስማት ትፈልጋላችሁ? ይህ ቤተ መቅደስ የተቃጠለበት ዋነኛው ምክንያት ሌላ የተሻለ ቤተ መቅደስ እንዲሰራ ነው። ስለዚህ መስራት አንችልም። በቆርቆሮ የተሰራ ቤተ መቅደስ ነው አይደል? እግዚአብሔር የሚመለክበት፣ ቅዱስ ሥጋው ክቡር ደሙ የሚፈተትበት፣ በሰማዕቷ በቅድስት አርሴማ ስም የታነጸና አምልኮተ እግዚአብሔር የሚፈጸምበት፣ የክርስቶስ ሥጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ያው መቼም በተለያዩ ሚዲያ እንደተመለከታችሁት እንዳያችሁት በዚህ በኦይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን አቡነ እጨጌ ዮሐንስ ቤተክርስቲያን ህዳር 13 ለ14 ማንጊያ ሌሊት በተነሳው እሳት በጣም እንዳዘናችሁ እንደተከዛችሁ እናውቃለን። እኛም እስከዚች ደቂቃ ድረስ በብዙ ሐዘንና ለቅሶ ላይ ነው ያለነው። በዚች ቤተክርስቲያን የተጽናናችሁ የበረታችሁ እንባችሁ የታበሰ ልጅ ያጣችሁ ልጅ ያገኛችሁ ዛሬ አርሴማን ቅድስት አርሴማን ለቅሶ ድረሷት ነው የምንለው። እንግዲህ በመላው ዓለም የምትገኙ ኦርቶዶክሳውያን በተለያዩ ሚዲያ ላይ እንደተመለከታችሁት የቅድስት አርሴማ ቤተ መቅደስ ሙሉ በሙሉ ነው የወደመው። በዚህም ከፍተኛ ሐዘን ውስጥ እንገኛለን። ስለዚህ የደብሩ ሰበካ ጉባኤ፣ ደብሩ አስተዳደር አካላት ልዩ ኮሚቴ በመምረጥ ጊዜያዊ ማለት ነው ከነገ ጀምሮ በልዩ ሁኔታ ህንጻ ቤተክርስቲያኑ ይሰራልና በመላው ዓለም የምትገኙ ይህንን ሚዲያ በተለይ የምትከታተሉ የቤተክርስቲያን አገልጋያችን በሆነው እዚሁ በሚያገለግለው ወንድማችን ተገቢውን የሆነ አስተዋጽኦ እንድታበረክቱ ነው በቤተክርስቲያን ስም የምንማጸነው ማለት ነው። ስለዚህ በመላው ዓለም የምትገኙ ኦርቶዶክሳውያን አርሴማን ለቅሶ ደረሷት። እዚሁ እየመጣችሁ ባላችሁበት ሆናችሁ ለዚች ቤተክርስቲያን ሙሉ ለሙሉ በእሳት ቃጠሎ ለወደመችው ቤተክርስቲያን በእውነት ድጋፍ እንድታደርጉ በቤተክርስቲያን ስም እንማጸናለን። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እግዚአብሔር ያጽናናን፣ እግዚአብሔር ያበርታን። ኦኬ ኦርቶዶክሳውያን መልእክቱን እንደሰማችሁት ነው። እንግዲህ በተለይ በአዲስ አበባ ያለን ሁላችንም ኦርቶዶክሳዊ ተዋሕዶ ወጣቶች እንደምንም ብለን ሰዓትም ባይኖረን ያው ይታወቃል እንግዲህ የአዲስ አበባ ኑሮ ሁላችንም ለፍቶ አዳሪ ነን። ነገር ግን እንደምንም ብለን ሰዓት አመቻችተን ክርስቲያናዊ ግዴታችንን መወጣት አለብን ብዬ አስባለሁ። እቺ ቤተክርስቲያናችን የሁላችን መሰብሰቢያ የሁላችን
ጥያቄ የሚፈታበት እጂ ቅድስት ቤተክርስቲያን ስጋ ወደሙ የሚፈተቱበት የሁላችን መሰብሰቢያ ቅድስት ቤተክርስቲያን ስለሆነች እንደ አንድ ኦርቶዶክሳዊ ግዴታችን መወጣት አለብን ብዬ አስባለሁ። እንዲሁም በዓለም ዙሪያ ሁሉ የምትሰሙ መረጃ የምትከታተሉ ወንድማችን እንዳለው መርዳት የሚቻልበትን መንገድ ተከፈቱልን። ሁላችንም የበኩላችንን መወጣት አለብን ብዬ አስባለሁ። አሁን ቀጥታ ወስዳችሁ እጅግ የሚያሳዝን መረጃ አይቻለሁ። እውነት እላችኋለሁ ኦርቶዶክሳውያን ሁላችሁም ትኩረት ሰጥታችሁ ልትሰሙት የሚገባ ጉዳይ ነው። አንድ ወንድም እንዲሁ በድፍረት ንስሐ ሳልገባ ስጋው ደሙን ተቀብያለሁ በማድረጌ እጅግ ደስተኛ ነኝ ሲል እንግዲህ ስርዓተ ቤተክርስቲያን የጣሰ ነገር አድርጎ ጥሩ ስራ እንደሰራ በሚዲያ ተናግሮ በጣም ብዙ ሰውም ደግሞ ላይክ አድርጎታል። እኔ ታዘብኩት። እውነት እላችኋለሁ ላይክ ሼር በማድረግ ሲደግፈው ነበር ሐሳቡና በጣም እጅግ ያሳዝናል። ኦርቶዶክሳውያን እነዚህ ያለ ስህተት ውስጥ እንዳትገቡ ጥንቃቄ ማድረግ አለባቸው። እምራችን አሪፍ ምላሽ ይሰጡበታል። ልጁ ምንድነው ያለው የሚለውን የሰማችሁ ሰምታችሁታል። ትንሽ ቀንጨብ ያለ እሱ ያለው ነገር አለ። ወደ ቪዲዮ እንሂድ። ንስሐ ሳልገባ ቅዱስ ቁርባን ተቀበልኩ። እንዲሁም ከስለ አድኖ ስር ስቅስቅ ብዬ እያለቀስኩኝ ይቅር በለኝ ኃጢአቴን ፍጹም ጠላሁት ብዬ ለመድኃኒዓለም ስናገር በትከሻዬ ላይ ይከብደኝ የነበረው ሸክም ቀለለኝ። ኖ አልቀለለም ልትለኝ አትችልም። የተሰማኝን እኔ ነኝ የማውቀው። የእግዚአብሔር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እንኳን ለቅዱስ ሚካኤል ሊቀ መላእክት በዓለ ክብር በሰላም በጤና አደረሰን አደረሳችሁ። እንኳን ለጾመ ማርያም ለጾመ ነቢያት በሰላም በጤና አደረሰን አደረሳችሁት። እንግዲህ ይህንን ቪዲዮ አንድ ሰው ነው የላከልኝ። በጣም በስፋት ብዙ ሰው አይቶታል። ብዙ ሰው አስተያየት ሰጥቶበታል። በተለይ ከልጁ ንግግር የአስተያየት ሰጪዎቹ በተለይ አንዳንድ ኦርቶዶክሳውያን ሐሳብን ሳይ የግድ በዚህ ደረጃ እንኳን ያለ ክርስቲያን ያለ አይመስለኝም። ግን ቪዲዮ ሊሰራ የግድ እንደሚገባው ስላሰብኩ ነው ይሄን ቪዲዮ የምሰራው። ይሄ ልጅ እንግዲህ እንደሚነግረን ንስሐ ሳያስፈልገው ንስሐ ሳይገባ ስጋው ደግሞ እንደተቀበለ ነው የሚነግረን እና በስዕል አድኖ ስር ተንበርክኮ ጸልዮ ብዙ ሸክም እንደቀለለው ስለሰራው ኃጢአቱንም ዘርዝሮ ነግሮ ማለት ነው። ለካህን ሊነገር ያልፈለገውን ለኔና ለእናንተ በዚህ በቲክቶክ የነገረንን ማለት ነው። እሱን እያሰበ በማልቀሱ ምክንያት ብዙ ሸክም ሲቀለው ስለተሰማው እግዚአብሔር እንደሰማው በማየት ወደ ቅዱስ ሥጋውና ክቡር ደሙ እንደቀረበ ይናገራል። እጅግ ብዙ ነገር አለቦታቸው የሚጠቅሳቸው እጅግ ብዙ ጥቅሶች አሉ እና ይሄንን ቸርነት ላካፍላችሁ ነው የምፈልገው ይላልና በጣም የሚያሳዝን ሆኖ አግኝቼዋለሁ። አንዳንድ ጊዜ ወላጆች ልጆቻችንን እንዴት እያሳደገ እንደሆነ እግዚአብሔር ይወቀው። በተጨማሪ ደግሞ አንዳንድ ሰዎች መነጋገሪያ ለመሆን በተለይ ይሄ ቲክቶክ ፕላትፎርም ያልገባበት ሰው የለም። ሁሉም ኮንቴንት ክሪኤተር ነው። ስለዚህ በሃይማኖቱ የማይደፈሩ ቦታዎች የሉም። አይ ይሄስ ይቅርብኝ፣ ይሄ እኔ አይደለም አይባልም። ሁሉ ቦታ ብቻ ሊያነጋግር ይችላል፣ ሊያስገርም ይችላል፣ በሰው ፊት ትልቅ ዝና ሊያስገኝ ይችላል የተባለበት ቦታ ሰዎች እየገቡ የሚናገሩበት ሆነዋልና ክርስቲያናችን ደስ አለኝ መሰለኝ ታየኝ ተገለጸልኝ በራልኝ የሚባል ነገር አይሰራም። የቤተ ክርስቲያናችን ስርዓት ቋሚ ነው። በሰዎች እይታ፣ በሰዎች ሐሳብ፣ በሰዎች አቀባበል የሚቀየር አይደለም። ቅድስት ቤተ ክርስቲያናችን ከመንፈስ ቅዱስ አግኝታ የሰራቸውን ስርዓት እኔና እናንተ ያየነውን ነገር ሁሉ ሊቀይረው አይችልም። ቅዱስ ጳውሎስ እንደው ምን ይላል? ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ነው የሚለው። ትልልቅ ተአምራትን ሰይጣን ሊያሳይ ይችላል። በነገራችን ላይ ጌታችን የተመረጡትን እስኪያስት ድረስ ታላላቅና ድንቅ ምልክትን ያደርጋል። አንተ የተሰማህን ስሜት ብዙ ሰዎች ያልሆነ ቦታው ላይ ቆመው ሊሰማቸው ይችላል። ሰው ገድሎ ቀለል ላለኝ ሊል ይችላል። አንድ ሰው ኃጢአት ሰርቶ ቀለል ላለኝ ሊል ይችላል። ጽድቅ ሰራ ማለት ነው። አንዳንድ ሰው በደል በድሎ ነውር ፈጽሞ ህሊናው ግን ጥሩ ነው ያደረከው ሊለው ይችላል። እኛ መለኪያ አይደለንም። መለኪያዋ ቅድስት ቤተክርስቲያን ናት። አንተ እውነት ኦርቶዶክሳዊ ከሆንክ ማንም ኦርቶዶክሳዊ ወደ ቅድስት ቤተክርስቲያን ሲገባ በቅዳሴው መሃል ላይ ካህኑ ይወጣል። ዲያቆኑም መቁረርትና ሰን ይዞ ይወጣል። ካህኑ እጁን እየታጠበ
ስጋው ደሙ ሊቀበሉ ስላላቸው ሰዎች እንዴት መዘጋጀት እንዳለባቸው አዋጅ ያወጃል። እንዲህ ብሎ ንጹሕ የሆነ ከስጋው ከደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመለክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል። በልቦናው ቂም የያዘ ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩ ማለት በዲያቆኑ እየታጠበ ነው። እጁን ከውጫዊ እድፍ በዚህ ውሃ ታጥቤ ንጹሕ እንዳደረግኩ እናንተም ከምትሰሩት በደል እንዲሁ ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ሳይገባችሁ ብትቀርቡ መተላለፍ የለብኝም። በንጹሕና ሆናችሁ ባትቀርቡ ማለት ንስሐ ሳትገቡ የቀማችሁትን ሳትመልሱ የበደላችሁትን ሳትክሱ ብትቀርቡ እኔ ከመተላለፋችሁ ከበደላችሁ ንጹሕ ነኝ፣ ኃጢአታችሁ በራሳችሁ ይመለሳል እንጂ ይላል። ቀጥሎ ዲያቆኑ ምን ይላል? ዋናው ዲያቆን ይህንን የቄሱን ቃል ያቃለለ የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ይህንን ቃሉን ያቃለለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ስለ በረከት ፋንታ መርገብን፣ ስለ ኃጢአት ስርየት ፋንታ ገሃነመ እሳትን ከእግዚአብሔር እንዲቀበላል ይላል። ይህን የቤተ ክርስቲያን አዋጅ መሰረት ያደረገው የብርሃነ ዓለም የቅዱስ ጳውሎስን መልእክት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ማንም ከዚህ እንጀራ ሳይገባው ቢበላ ከዚህ ጽዋ ሳይገባው ቢጠጣ የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አለበት ብሎ አማኝ ለሆኑ ለቆሮንቶስ ሰዎች ነው የጻፈው። የቆሮንቶስ ሰዎች ክርስቲያን ከሆኑ በኋላ ሥጋ ወደሙን እንዳይቀበሉ የሚያደርጋቸው እንዳይገባቸው የሚያደርግ ነገር ምንድን ነው ካለን ኃጢአት ነው። ክርስቲያን መሆን ድጋሚ ኃጢአት ላለመስራት ዋስትናችን አይደለም። ነገር ግን ከኃጢአት ጋር ለመጋደልና በዚያም ጸንተን መኖር መንግሥተ እግዚአብሔር ለመውረስ ዋስትናችን ነው እንጂ። ስለዚህ በየጊዜው ኃጢአት ስንሰራ ንስሐ እንገባለን። ንስሐ ከሰባቱ ምስጢራት ቤተ ክርስቲያን ውስጥ የማይታለፍና ግድ የሆነ አንዱ ምስጢር ነው። ይሄ ሁሉ መልእክት እየተነበበ ያንተ ደሳለኝ መሰለኝ ነው ማለት ነው። ይህን ሁሉ ያለፈው ለአንተ ኃጢአት የቀለለ ስለመሰለ አትሳቱ፣ እግዚአብሔር አይዘበትበትም ይላል ቅዱስ ጳውሎስ። በሌላ ነገር ብንጫወት መልካም ነው። ስለዚህ የቤተ ክርስቲያን ስርዓት የሚታለፍ አይደለም። አዎ ንስሐ አባቶች ትልቅ ኃላፊነት አለባቸው። ባለፈውም በማህበር መቁረብ ይቻላል አይቻልም ሲባል እንዲህ አይነት ችግሮችን ከመቅረፍም አንጻር ጭምር ነው። ንስሐ አባቱ ሳያውቀው የሚያውቀው ቤተ ክርስቲያን ሳይኖር መቀበል የለበትም ያልነው እንጂ ከሥጋው ደግሞ አትቀበሉ ብለን አይደለም። እንዲህ አይነት አላጋጮች ገብተው ሥጋው ደግሞ ይቀበላሉ። ለራስህ ዕዳ ነው የበላኸው። ይሁዳም እኮ ሥጋውን ደግሞ ተቀብሎ ነበር፣ ወጥቶ ግን ጌታውን ነው የሸጠው። ሥጋ ወደሙ ስንቀበል እንደሚገባን ሆነን የማንቀርብ ከሆነ ባክፋፋ ነው በቅዱስ ሥጋውና በክቡር ደሙ እንጠየቃለን። ምንድነው? መልክዓ ቁርባን አለ በላኢ ውእቱ ዘይበልዕ ለአማጽያን ወእሳት ነዳዲ ዘያዊ ኃጥአን። አመፀኞችን የሚባላ እሳት ነው ይህ ቅዱስ ሥጋውና ደሙ። እውነተኞችን በአግባቡ የቀረቡትን ደግሞ የሚያድን እሳት ነው ይላል። ስለዚህ እያስተዋለን ንስሐ የሚታለፍ ምስጢር አይደለም። አትቅረቡ ያለ የለም። ተዘጋጅታችሁ የቀማችሁትን መልሳችሁ የበደላችሁትን ክሳችሁ ንስሐ ገብታችሁ በምክረ ካህን ልትኖሩ ያስፈልጋል። ይህን የምትሰሙ ይህን የምትቀበሉ ኦርቶዶክሳዊ ሆናችሁ ሁላችሁ በእንዲህ አይነት አሳሾች እንዳትታለሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እኔ እስከ 6 ሰዓት ብቻ ነው መጾም የምችለው እንላለን አይደል? ብዙዎቻችን። ሰላም ውድ ኦርቶዶክሳውያን፣ ቪዲዮ እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች ያድርሱ። በቅድስት ቤተክርስቲያናችን አስተምሮ ትክክለኛው የጾም ሰዓት ልንጾም የሚገባበት ሰዓት የትኛው ነው? ቅድስት ቤተክርስቲያን እያንዳንዱን አጽዋማት በምንጾምበት ጊዜ እስከ ስንት ሰዓት መጾም እንዳለብን ስርዓትን ሰርታልናለች። ጾመ ነቢያት ወይም ደግሞ የገና ጾም ሊጾም የሚገባው እስከ 9 ሰዓት ነው። ጾመ ገሃድ ደግሞ እስከ 13 ሰዓት ወይም ደግሞ እስከ ምሽቱ 1 ሰዓት ድረስ እንድንጾመው ታዘናል። ረቡዕና አርብ ወይም ደግሞ ጾመ ድህነት ደግሞ እስከ 9 ሰዓት ድረስ አንድ ክርስቲያን ሊጾማቸው ይገባል። ጾመ ነነዌም እንደዚሁ እስከ 9 ሰዓት ድረስ ሊጾም የሚገባው ጾም ነው። አብይ ጾም የመጀመሪያው ሳምንት ጾመ ሕድቃል ወይም ደግሞ ዘወረደ የሚባለው ጊዜ
እስከ 12 ሰዓት እንድንጾመው ሥርዓት ተሰርቷል። የአብይ ጾም 40ውን ቀን ደግሞ ልንጾም የሚገባው እስከ 11 ሰዓት ድረስ ነው። አሁንም በአብይ ጾም ደግሞ በሰሙነ ሕማማት እስከ 13 ሰዓት ወይም ደግሞ እስከ ምሽቱ 1 ሰዓት ድረስ እንድንጾም መጽሐፍ ያዘናል። አሁንም በአብይ ጾም በሰሙነ ሕማማት የመጨረሻዎቹ ቀናት የቻለና የበረታ አርብና ቅዳሜን በአንድነት ይጾማቸዋል። ካልተቻለ ደግሞ ቅዳሜን ለብቻዋ መጾም ይገባል። ጾመ ሐዋርያት ወይም ደግሞ የሰኔ ጾም ደግሞ እስከ 9 ሰዓት ድረስ ሊጾም ይገባዋል። ጾመ ፍልሰታም እንደዚሁ እስከ 9 ሰዓት ድረስ ልንጾም ይገባናል። አጠቃላይ የጾሙ ሰዓት የጾም ማዕከሉ ቅዳሴው ነው። ቅዳሴ ካለቀ በኋላ ማንኛውም ክርስቲያን መብላት መመገብ ይችላል። አይ የበለጠ ዋጋ አገኝበታለሁ፣ በረከትን አገኝበታለሁ፣ ትሩፋትን አገኝበታለሁ የሚል ግን እስከ ተቀመጡት ሰዓቶች ድረስ መቆየት ይችላል። ስለዚህ በየትኛውም የጾም ወቅት ቅዳሴ ተቀድሶ ካለቀ በኋላ ምግብን መመገብ ይቻላል። የበለጠ በረከት አገኛለሁ የሚል ግን ከዚህ በላይ አትርፎ መጾምን ይችላል ማለት ነው። እኛ ደግሞ ብዙዎቻችን የምንጾመው እስከ 6 ሰዓት ነው። ከ6 ሰዓት በኋላ መቆየት አልችልም የምንል ብዙ ሰዎች አለን። እስከ 6 ሰዓት የሚጾም ጾም ግን እንደው አስገዳጅ የተባሉ የተለያዩ ምክንያቶች ከሌሉ በስተቀር እስከ 6 ሰዓት የሚጾም ጾም ቤተ ክርስቲያን የማታውቀው ጾም ነው። 6 ሰዓት ማለት እንኳን ቅዳሴው ሊያልቅ ቅዳሴው ገና ሳይጀመር ማለት ነው። ስለዚህ እስከ 6 ሰዓት የምንጾም ሰዎች ምንድነው ምክንያታችን? ከንስሐ አባታችን ጋር ቀርበን ልንነጋገር ይገባል።